ይኸውልሽ ሮዛ አልመጣችም በቤቷ ቤት የላትም አይደል እንዴ? በቤቷም እየመጣች አይደለም። በሰው ቤት ስትመጣ ለሂጃብሽና ለእነትሽ ነው ቅድሚያ መስጠት ያለብሽ አይደል? እሱ ትክክል ነሽ። ማንኛውም ዩቲዩበር ከዚህ በኋላ እኛ አቋም ቢኖረን በትክክል ቢሆን ኖሮ ለማንኛውም ክብር ላለው እኛ ለሃይማኖታችን ክብር ካለ ቢያንስ ሌላ ነገር እየተበላሸ ያለ እያለ እኮ የፈለጉትን እያስተማሩ እየደገፍናቸው አይደል እንዴ? እኔ ጋር ደግሞ የፈለጉትን እየሰሩ እየደገፍናቸው ነው አይደል ማለት ነው። ተራሴ ማለት ነው። ሮዛ በእኛ ሮዛን ተከተለን ብር በእኛ ስታገኝ አይተናናቅም። እኔ ልንገርሽ እኛ ግን ሙስሊም ወንድሞቻችንን እንቃወማለን። እንደዛ አይነት ሴቶች ማሂ ብቻ አይደለችም ሂጃቧን የምትለቀው ሮዛም ትለቃለች። ሙስሊም ከተባለ ዋንዴ ቆይ ልንገርሽ። አሁን ለጭቅጭቅ ሳይሆን እኛ አንድ ሆነን እኛ አንድ አይነት ሰዎች ሁነን እኛ እንደዚህ አይነት ነገር ሲፈጠር እንደዚህ አይነት ነገር ባለመደገፍ እኛ ማሳየት እንችላለን አይደል እንዴ? ለምንድን ነው የምንቀበለው? እኛ ቆይ እኛ ሙስሊሞች አይደል እንዴ? ነገርና አትጠቀሙ። እንደዚህ አይነት ነገር ሲጀምር እንትን አትበሉ። በቻል ነው ሲጀምር ለምን ነው ከዛ ሄዳችሁ የምቆምቱ? ይኸውልሽ እንደዚህ ነው የምትባዩ። የት ውዴ ሱሱ? ቆይ አይደለም አንቺ ያልገባሽ ነገር አለ። ሱሱ ምንድን ነው የጻፍሽው? አልገባኝም። እኔ ሲጀምር ለምን ነው አይደለም እዛ ሄዳችሁ የምትቆምቱ? እና የት ይቆመት? የምታየው ቦታ ራሷ ጋር እኮ ነው መቆመት ያለበት። ሱሱ ወለየዋ ማለት ነው። ቆይ ትጻፍ ሱሱ ምን ለማለት እንደፈለገ በጣም ያናደደ። እውነትሽን ነው። አሁን ጥሩ ኮሜንት መኮመት የለባችሁም። ላይክ አታደርጉ። ኮሜንት ጥፋችሁ ጥሩ አስተያየት አትስጡ እንጂ ላይክ አታደርጉ። አበደን ላይክ መደረግ የለበትም። ኮሜንት ጥፋችሁ ግን አስተያየታችሁን ስጡ፣ የተሰማችሁ ማለት ነው። ሙናዬ እኔ ሱሱ ምን አለ መሰለኝ ጻፉ ቤቷን እንጂ ሌላ ሰው ሼር ያደረገ ቦታ አይደለም። ከቤቷ ነው የለቀቀች ቦታ ነው። የትም ይጻፋል። እንደዚህ አይነት ነገር ልንገራችሁ፣ እንደዚህ አይነት ነገር ሆን ብለው ተለቀቀው ድረስ የትም ቢሆን ይጻፋል። ይሄን ነገር ማለት ነው። አንድ ደጋፊ ስለሆነ አይደለም። እኔ ከዚህ በኋላ እውነቱን እንነጋገር ከተባለ ማንኛውም ሴት እንደዚህ አይነት ብትመጣ ቤት ያላመጣት ብዬ ወስኛለሁ በራሴ። ይሄንን ተቀብለናል አይደል እንዴ? ግን ምንድነው አስረጁን ገደል ገወሽ ንገሩኝ። እኔ ምንድነው ሙና አንቺ ናየ ሂጂና ናየ ሩቴዬ ያኔ ሀሰን ቤት ነው የተለቀቀ። እኔ ቦታ መላየውን ቲክቶክ ውስጥ ነው ያየሁትና ንገሩኝ። እኔ ምንድነው አሁን እኛ ተከፋፍለን ሴት ይኸውልሽ ከሌላ አንጠራም። አሁን ልንገራችሁ ማሂን አትጥሩ፣ ሌላ ሴት ከሌት አንብልም። እሺ ነይ ንገሩኝ። መጀመሪያ አስረጁኝ። አንቺ ነይማ እኛ እንናገርም እዚያ እናስረዳም። ኢንስታግራም አሁን ያለው ሙስሊም እህቶቻችን ጠራሃ ጥለው ኢንስታግራም ላይ ብዙዎቹ ፎቶ ወስተዋል። ጠራሃ ሳይለብሱ ፀጉራቸውን ገልጠው ለምን እንደዛ ይደረጋል? ተቃወሙ ነው በቃ አለቀ። ሌላ ምንም ነገር የለውም። ሲጀመር ተበላሽቷል። አሁን ነው እንደ መጀመሪያ ሙና ቀጥይ ማለት ነው። ጨርሽና እኔ ከዚህ በፊት ምን አይነት መልስ እንደመለሰች ነግርሻለሁ። ልንገርሽ ምን አይነት መልስ እንደመለሰች። ስለዚህ በፊቱ አናወራም። ይኸውልሽ ከዚህ በፊት ስለነበረውም ነገር አናወራም። አሁን ሀላስ አንዴ ይሄ ነገር ሆኗል አይደል እንዴ? ግን ይሄ ነገር ሆነ አንዴ አድርገው መታለች። ስለዚህ እንደውም እኔ ደስ የሚለኝ እውነቱን አንዴ ፎቶ ተፖስቷል ምናምን በሚለው ሳይሆን ወላሂ ለአዚም ይሄ ነገር ቢጠፋ ደስ ይለኛል። ቢያጠፋው እንዳይደገም ይሆናል። ቢያጠፋ ደስ ይለኛል። እኔ ይሄ ቪዲዮ መጥፋት አለበት። ለሁላችሁ ትምህርት የሚያናድ ታውቂያለሽ። ወንዶቹ አሁን እሷ እች ልጅ እውቀት ላይኖራት ይችላል። ደካማ ልብ ከኖራት እሱ ራሱ መከልከል አለበት። ግዴታ እንደሆነ ታውቂያለሽ። ምንም እውቀት አሁንም ምን አለ መሰለሽ ሱሱዬ ነው ወድ እሺ ማሂ ኦኬ ከአንድ ወገን በቃ ማሂ ነሽ ከእውቀትም ከሆነ ነገር ማነስ ነው ችግር የለውም ኖርማል ነው እንቀበል እንችላለን የሚለውን እንኳን ዝም ብለን እናሳልፍ ካለማወቅ ነው የሚለው። ተወሳችሁስ ማን ነው እኮ ያንን እኮ እኔም እኮ የሚያናደኝ ወንዶች ናቸው። ማን ነው የሚያበረታታው? ሮዛን እንደዛ ተወጣጥራ ያመጣት ማን ነው? ማን ያስተዋወቃቸው? ሀሰን አይደል? እሱ እያበረታታት እሱ ሸር እያደረገ ነው። መርገጥ መቃወምም ያለብን አዎ ሮዛን እዚህ በፊት ማለት
እኔ ይሄ ነገር ተነግሮ በሚዲያ ይኸውላችሁ፣ እኔ ወላሂ ብዙ ነገር ማለት እህቶቻችንን አሳልፌ ላለመስጠት ብዙ ነገር ጸጥ ብለናል አይደል እንዴ? ነገር የለም ሪም ማለት ከዚህ በፊት ልንገራችሁ፣ ሪም የሆነ ፎቶ ተገልጾ መታ ማለት ነው። ወላሂ ከዛን ጊዜ በኋላ ሪም መደገፍ አቁሜ ነበር። ይቅርታ ሚዲያ ወጣ እስትታከል ያለበት ሰዓት ድረስ እውነቱን እንንገራችሁ ማለት ነው። ወላሂ ከአንዴም ስንቴ ማለት ተቃውመና እኮ እሷ ይኸውልሽ ከዚህ በፊት የነበሩ ናቸው እንጂ ሚዲያ ላይ ከዛም በኋላ እየሸፈነች ነው የመጣችው። አስተካክላለች። ችግሩ እውነት እንነጋገር። ሁለቱም አስተካክሎ ነበር። አሁን ደግሞ ተነሳባቸው ተመልሶ ሙቢ ይኸውልሽ ምሳሌ እኔ ማለት ነው። ዛሬም ነገ ልንገርሽ ሙቢ ሀያትን ሲያመጣት የተገላለጸች ፀጉሯን ለቃ እንደዚህ ብታመጣ እኔ ሙሉ ለሙሉ ሙቢንም እቃወማለሁ። ይሄን ከመቃወም ወደኋላ አልልም። አስረግጬ ነው የምነግራችሁ። እኔም እንደዚሁ አሁንም ከዚህ በፊት ሪምን ስንቃወም የነበረው ሪምን ለምንድን ነው ሙቢ እያልወደድናት እስከዛሬ እንደዛ ነበር ስንል የነበረው በሂጃብ ምክንያት ነው። ሌላ እንጂ እኛ ምናችንን ወስዳለች? ምንም ብራችንን ወስዳለች? ምናችንን ነክታለች? ምንም ወላሂ እኔም ከሮዛ ጋር ያያያዘኝ በሂጃብ ምክንያት ነው። በቃ ስለዚህ አሁን አንቺ ወሄነት ሮዛ አትበይ። የሆነ ሳር ፓርት ስጠሪ በቃ ሁሉንም ይዘናል። ሁሉንም እኮ ነው የማሂ ከዚህ በፊት ሁሉንም ኮሜንት ላይ አስቀምጬ። አዎ አንድ ነገር ልንገርሽ፣ ሮዛ ማሂ ከሊት አንልም ከዚህ በኋላ ሁሉንም ሴቶች ያጠቃልላል። ሁሉንም ሴቶች ይዋት እስቲ አሁን ሶፊ ራሱ ሂጃቧ እንዴት እንዳስተካከለች በዚህ ሰዓት ከእጅ ያስተካከለ። አሁን ሰሞኑ መቼ ተገላልጻ ነው የለቀቀችው? ይሁ እስቲ ሶፊ ጋር ሂዱ። ወላሂ እየተስተካከሉ እኮ ነው። በዚህ ሰዓት ደግሞ እንዴት ነው ወንዶቹ እነሱን ከዚህ ነገር ለማስቆም ቢያንስ ትንሽ እንኳን ጥረት አያደርጉም እንዴ? በፊት ጠጉሯን ባታሳይም ጆሮሽን ለምን አዘለቅሽ ብለን ራሱ ትንቃወማት በየኮሜንቱ አስተካከለች እሷ ራሱ እኮ ሙናዬ ምን አለ መሰለሽ ከነሱ ሶፊ ራሱ አሁን ማለት ነው። እኔ ባለፈው ተደጋጋሚ ስንፖስት የሆነች ነጥብ እያደረገን የሆነች ነገር ስመፖስታችን ክፋት አይደለም፣ ግን አንቺ ሚዲያ ላይ እንድትጠይ ሊያደርግሽ ይችላል። ምንም ችግር የለውም። ግን ይሄን ነገር ይሄ ነገር መስተካከል አለበት። የማንንም ስም ለየብቻ አይጠራ። ማንኛውም ሚዲያ ላይ የምትመጣ ሙስሊም ሴት እኛንም እያስወቀሱ ነው፣ ራሳቸውም እየተወቀሱ ነው፣ እኛንም ወንጀል ውስጥ እየከተቱ ነው፣ እነሱም ወንጀል ውስጥ ናቸው። ስለዚህ ይሄን ነገር መስተካከል አለበት። እኔ ምን ይኸውልሽ፣ አሁን እኔ ሮዛ ያልኩሽ ምን መሰለሽ፣ ማሂና እንትና እቺ አሁን ሪምን መጀመሪያ ኢንስታግራም ላይ በጣም ነበር ምጽፍላቸው። በዩቲዩብ ለሌላ ሰው ኮመንት አልሰጥም፣ ለእነሱ ኮመንት ሰጣቸው ነበር። አንድ ቀን ለማሂ ምንድን ነው ያለው? ፋሰር ካልተመቻችሁ አለማየት ትችላላችሁ ብለዋል። ከዛን ቀን ጀምሮ ነው በዚህ ደግፌሻለሁ፣ በዚህ ደግፌሻለሁ። አሁን ማሂ ኢንስታግራም ላይ ያለፈውን አትጥሩ እኮ ያለፈውን ማለት ነው። ያለፈውን እንዘጋለን። አሁን እኛ ሙስሊም ወገኖቻችንን በሙሉ እንቃወማለን። ታልተስተካከሉ አናበረታታም። ሰብስክራይባችን እያነሳን እንወጣለን። አለቀ። እኛ ማስረግጠን እንነግራቸዋለን። ከዛ ውጭ አትከራከሩ፣ አትድከሙ። ሙና የትኛውን ሙስሊም ሴት አንጠልጥለው ይዘው ሲመጡ በሱሪ ተወጣጥራ ሂጃቧን ለቃ የምትመጣ ከሆነ እነሱንም ጭምር ላለማየት ሰብስክራይባቸውን ለማንሳት አስረግጦ መንገር ያስፈልጋል። ሙቢ ነገ ቀይሮ አይደለም ማለት ነው። ባለፈው ሀያት እኔ ያቺን ሺቲኗን ቆርጣ ብትመጣ ጊዜ ወላሂ ኮሜንቴን ገብታችሁ እዩ። ኮሜንት ላይ ጽፍ ያለው ገና እኔም ክቡ ነው ያልኩት። ደግሞ አንቺም ልትጀምሪ ነው ብዬ ሌላ የለው ሌላ ነገር የለውም። ትንሽ እንኳን የእሱ የጊዜ ሁኔታ ነው። በቃ ትንሽ እንኳን እጇን ብገልጽ ጊዜ ነው እንደዛ ያደረግናል። እኔ ማንኛውንም ሰው ከዚህ በኋላ ከመቃወም ወደኋላ አልልም። እንደዚህ አይነት ነገር ለሚዲያ አሳልፈው እነሱም እንዲጠሉ እኛም እንድንጠላ እኛም አንቺኛ ለእነሱ እድገት ብለን እንድናይ እኮ ወላሂ ሳንፈልግ ወንጀል እየገባን እኮ ነው። እንደኛ እነሱ ናቸው እንጂ የሚጠቀሙት እኛን አይደለም። ግን ሂጃብ ደግሞ ስንቱ ሙቶለታል፣ ስንቱ ተዋድቆለታል። ዝም ብሎ ተራ ነገር አይደለም፣ ክብር ሊኖረው። በቃ አሁን እኛ አሁን እኝኝ ማለቱን እንተውና ይሄንን እናድርግ። ተሰሊማ ይሄንን እናድርግ። ሀላስ እንዝጋና እንደዚህ ሆኖ ከሚባል እኛ ሁሉም ሰው አንድ አይነት ሆኖ ከተቃወመ ዛሬ እኮ ማለት አንዷ ልትቃወም የሆነ ነገር ብትነሳ እሷ ላይ እንሄድባታለን አይደል እንዴ?
ለምን ተቃወመቻቸው ብለን እኮ እሷ ላይ ስንዘምትባት እንውላለን። ማንኛውም ሴት እንደዛ ስትቃወም። ስለዚህ እንደነዚህ አይነቶችን ሰዎች ልንቃወማቸው ሳይሆን ልናበረታታቸው ነው የሚገባው። ሀላስ መቃወም መብታችን ነው። በዛኛው አንስማምም ካሉ እንደዛ ነው የምናደርገው። እኔ በሂጃብ እሱ ብቻ አይደለም አላህን የሚያስቆጣ ቪዲዮ ራሱ ሙስሊሞች አላህን የሚያስቆጣ ቪዲዮ ስትቃወሙ ተው የሚል ሰው ካለ ይሄ ለራሱ ክብር የሌለው ሰው ነው። ይሄ ልንገራችሁ። እናንተ ስትቃወሙ ይሄ ነገር ትክክል አይደለም ብላችሁ አስተያየት ስትሰጡ ተው የሚላችሁ ሙስሊም ካለ ይሄ ለራሱ በቃ ምንም አይነት ፋይዳ የሌለው ሰው ነው። ይሄን ነው በራሱ ጠንካራ የሆነ ሰው ማበረታታት የለበትም። ሙስሊም የሆነ ሴት እንዲህ አይነት ፎቶ ቦስታ እንዲያለኝ እንዴት ነው ሙስሊም ያልሆኑ እህቶች ራሱ ማለት ነው አለባበስሽ እንደ ሙስሊም አድርጊው ብለው ነበር ሲቃወሟት የነበረው። የምን በዚህ ልክ ነው ሌላውን ክብር የሚሰጥሽ? አንቺ እንዴት ነው አላህ አክብሮሽ አልብሶሽ ሲያበቃ ለተራ ቪዲዮ ለአንድ ቀን ለሁለት ቀን እንኳን ተቀጥረሽ ለተራ ቪዲዮ ብለሽን አላህ ያለበሰሽን ሂጃብ ተጋልበሽ የምትመጪው? እኔ ማለት ነው ብያታለሁ። መጀመሪያ ኢንስታግራም ላይ ጽፍ ብሎ ካደረገች ምን አለች? የራስሽን ህይወት ኑሪ አለች። ቦልቢታይ ማለት ነው ማለት ከዛ በኋላ እኔ የለም እሷ ኢንስታግራም እኔ ጋር አይመጣም። ምክንያቱም ቦልቢተኛ እኔም ከዛም በኋላ ነው ወላሂ ነው የምልሽ ወሽመጤ ቁርጥ ብሎ ሌሎቹን መቃወም የጀመርኩት። በቃ የእሷ በምችለው ያህል ኮመንት ላይ ብያታለሁ። እንደዛ የሚል መልስ ከመለሰች በኋላ ወደ ነሮዛ ወደ ሪሜት ሪምን ባያት ምንም መልስ አትመልስም። ጸጥ ብላ ትደጋግመዋለች። እሷንም ተውኳትና ደግሞ ወደ ሌሎቹ ማለት ነው ቢያንስ ሀሰን የሆነ ነገር አይመክራትም። እንደዚህ በቃ አለ ዛሬ አለባበሷን ጭራሽ ሙስሊምን አይወክልም። እኔ ልንገራችሁ ሀሰን ራሱ ያስደነገጠኝ እጁ ላይ ንቅሳት ተነቅሶ እኔ ራሱ ወጣ በኋላ ሀላስ እንዳወራት ንቅሳቱን ባየሁት ቁጥር ውስጤ እንደ እሳት ነው የሚነደው። ወላሂ ነው የምልሽ። ንቅሳት አንድ ሙስሊም እኮ እጁ ላይ ንቅሳት አይደለም ሰውነቱ ላይ ንቅሳት ካለ መላይካ አይቀርበውም። ሰላትሽ ተቀባይነት አይኖረውም። ማንኛውም ላይ አይደለም እኛ ተይው ማንኛውም ተቀባይነት የለው። እንዴት እኔ ከዛ ቀን በኋላ ወሽመጤ ተቆርጧል። ወላሂ እኔ መናገር አልፈልግም። እኔ በቃ ዝም ልበል። እኔ ከነሱ የተሻልኩ ስላልሆንኩኝ ብዬ ማለት ነው ብዙ ነገር ለመሸፋፈን ጥሪ ያለው ከነሱ የተሻለን አይደለንም ከነሱ የተሻልኩ አይደለም ብዬ ያንን እያሰብኩኝ ነው። ግን ሀሰን እንደው ማሂን አይደለም አሁን ወቀሳው መሆን ያለበት እንደው የመጀመሪያው ተወቃሽ ሀሰን እሱ ነው። ሮዛ ምልሽ እኮ ሮዛ እሱን ይዟት ስለመጣ ነው። እሱ ነው ተጠያቂ ቁጥር 1። ቁጥር 2 ደግሞ ሮዛ ራሷ ናት። ምክንያቱም ሮዛ ጎልጉሎ ያመጣት ለፕራንክ ብሎ ያመጣት እሱ ራሱ ነው። ስለዚህ በእህቶቹ ጉዳይ ላይ ተጠያቂ እሱ ነው። ለማሂም በይ ለሮዛም በይ ነገም ሌላም ቀን አስከትለው ለሚያመጧት ሙስሊም ሴት ተጠያቂ ራሳቸው። አሁን 41 ሰዎች አላችሁ 41 ሰዎች አላችሁ። እንትን ታብታብ አድርጉላት። ማንም እኔ ነገርኩሽኝ ሙቪ ነገ ሀያትን እንደዛ አድርጎ ካመጣት ወላሂ ሚዲያ ላይ አሳልፌ እሰጠዋለሁ። ከዚህ በኋላ እኔ በሂጃብ እና በምንም አይነት ነገር አልደራደርም። ከዚህ በኋላ ፖስታቸዋለሁ። የፈለገ ይመጣታል እንጂ ሌላ ምንም ያህል የተናገረን ምንም ያህል ያለህን ቃል ባላቅ ሂጃብ ግን ግዴታዬ እንደሆነ ጠንቅቄ አውቃለሁ። አንድ ነገር እኔ ከነሱ ተሽያ አይደለም እኔ ወንጀል የለኝም አይደለም። እኛ እንቃወማለን። ይኸውልህ የምንቃወመው ባለፈው ሪም መጀመሪያ ላይ ያደረገላትን ፎቶ ፕሮፋይል ታስታውሳላችሁ አይደለም እንዴ? ሙቪ እሱን ፎቶ ቀይሯል አልቀየረም? ቀይሯል። ሁላችንም ኮሜንት ሄደን እንዴት የተገለጠ ፎቶ ታደርጋለህ በሚል ሳላቀ ድንገት ያደረግኩት ነው ብሎ ይቅርታ ጠይቆ ፎቶን ቀይሯል። ፕሮፋይሏን ራሱ ቀይሮታል። እኛ ከተቃወምን ማይስተካከል ነገር የለም። ማንንም ቢሆን ማንንም እንቃወማለን። እንዲያ እኛ እኮ የምንከተለው ነገር እኮ ጥሩ ነገር መጥፎ ነገር እሱ እንዳለ ሆኖ ራሱ ኮሜንት ጥሩ ካልሆነ ቪዲዮ አይሰሩም። ምክንያቱም ኮሜንቱን አበላሽ እንደዚህ አይሰሩም ቪዲዮ